ተብሏል። ኦኬ ስለዚህ ታላቁ ሀሳብ መበታተን እንዳይፈጠር ክሊር እያደረግን አንድ ባንድ የሰጡትን ማስረጃ የሀሳብ መበታተን እንዳይመጣ እያጸዳን እንሂድ። አሁን እኮ ሀሳቡን ይጨርስ። ሚውት አድርግና ቁጭ በል። ሀሳቡን ይጨርስ። ኦኬ። ስለዚህ ልጁ ነው። ስለ ልጁ ደግሞ ሐዋርያት አሁንም የተናገሩት ዕብራውያን ላይ ቅድም ይሄንንም ኃይልሻ ጠቅሶታል። በግልጽ ጉዳይ ዕብራውያን ላይ ምን ተብሎ ተቀምጧል? የሁለተኛ ጴጥሮስን በግልጽ የተቀመጠ ነገር አለ፣ ግን ዕብራውያን ላይ ምን ተብሎ ተቀምጧል? ዕብራውያን ላይ ምዕራፍ 1 ላይ ግልጽ የሆነ ነገር ተቀምጧል። ስለ ልጁ ግን ብሎ ልጁ ማን ነው የሚለው ምዕራፍ 1 ላይ ክሊር የሆነ ስቴትመንት ነው ያለው እዛ ላይ ማለት ነው። ምን አለ? ኦኬ ምዕራፍ 1 ላይ አውጥቼዋለሁ። እንደዚህ ይላል። ስለ ልጁ ግን ይላል ቁጥር 8 ምዕራፍ 1 ላይ አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይናገራል። የመንግስትን በትርም የቅንነት በትር ነው። ጽድቅንም ወደድክ፣ አመፃንም ጠላ። ስለዚህ እግዚአብሔር አምላክህ ከጓደኞች ይልቅ በደስታ ዘይት ቀባህ ይልና ይልል ደግሞ ጌታ ሆይ ይላል ስለ ልጁ አንተ ከጥንትን ምድርን መሰረትክ፣ ሰማዮቹን የእጆች ስራ ናቸው፣ እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያ ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመታቶች ከቶ አያልቁም። ስለማን ነው ይሄ? ስለ ልጁ ማለት ነው። ስለዚህ ልጁ ይሄንን የተባለ ነው። ስለዚህ በመጽሐፍ ቅዱስ ኢየሱስ ክርስቶስ አምላክ ነው ተብሏል ወይ? አዎ። አንድ ልጨምርልህ። ሮሜ ምዕራፍ 9 ላይ ሮሜ ምዕራፍ 9 ቁጥር 5 ላይ ማለት ነው። ሐዋርያት አምላክ ነው ብለዋል። ራሱ አምላክ ነኝ ብለዋል። ነቢያት አምላክ ነው ብለዋል። ከነቢያትም ቅድም ጠቅሶልሃል ኢሳይያስ 9:6 ላይ ማለት ነው። ሮሜ 9 ላይ ግልጽ የሆነ ነገር ያስቀምጣል። ማን ነው ይሄ በስጋ የመጣው? በስጋ የመጣው ማን ነው? እንደዚህ ይናገራል ሮሜ ምዕራፍ 9 ላይ ማለት ነው። እነርሱም እስራኤላውያን ናቸው ካለ በኋላ እነሱ እስራኤላውያን ናቸው፣ ልጅነትን፣ ክብር፣ ኪዳን፣ የሕግ መሰጠት፣ የመቅደስ ሥርዓት፣ የተስፋውም ቃላት ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ከእነርሱ ይላል ክርስቶስ በስጋ መጣ። ኦኬ ያ በስጋ የመጣው ክርስቶስ ማን ነው? እርሱም ይላል ከሁሉ በላይ ሆኖ ከማን በላይ? ከሁሉ በላይ ክብር ለጌታ ይሁን። ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን አሜን ይላል መጽሐፉ። አሜን እላለሁ እኔ። ከሁሉ በላይ ሆኖ ከስንቱ ከሁሉ በላይ ሆኖ የተባረከ አምላክ ነው ይላል። ስለዚህ ይሄ ማን ያለው? ሐዋርያው ጳውሎስ ማለት ነው። ስለዚህ ሐዋርያት ስለ ኢየሱስ ክርስቶስ አምላክነት ተናግረዋል። ነቢያት ስለ ኢየሱስ ክርስቶስ አምላክነት ተናግረዋል። ኢየሱስ ራሱ ስለ አምላክነቱ ተናግረዋል። ስለዚህ ምንድነው ማስረጃ ያለው? በጣም ጥሩ አስፋኝ ኃይሉ። ክርስቲያን ወገኖቻችን ኮመንቱን ተውና እንድትከታተሉ አደራ አላቸዋለሁ ከወዲሁ። አስፋኝ ኃይሉ ኮመንቱን ተውት፣ ግድ የለም ምንም አንድ ጊዜ ተውትና። ማን ነው? ኦኬ እኔ ነኝ ሚስተር ነኝ አስፋኝ። ኦኬ እሱ በመረረ ላይ ኢየሱስ ክርስቶስ ተሰግዶለት ስግደት አይገባኝም ብሎ ያልተደረደረበትንም ቦታ ጭማሬ እስቲ ያዝልኝ። እሷንም ጌታዬ አምላኬ ብሎ ሲሰግድለት ሌሎቹ ለጳውሎስ አልተቀበሉም። እኔስ የቀደዱም አሉ። እሺ ኃይሉ አሁን አስፋኝ። ኦኬ እሷንም ያዝልኝ። ኃይሉ ይኸውልህ አሁን እሱ ጨርሷል እሱ። እኔን አስፋኝ። በጣም ጥሩ እሺ። ክርስቲያን ወገኖቻችን አዳምጡ። ጥያቄያችን ምን ነበረ ነው? የሚወራው ሌላ የምንጠይቀው ሌላ። ኢየሱስ ክርስቶስ አምላክነቱን የገለጸበት ቦታ ምንድን ነበር ያልኩት? ቃል በቃል የለም፣ ችግር እሱን አትልፋ ብያለሁኝ። እንደው በተዘዋዋሪ መንገድ እንኳን ፈጣሪነቱን የገለጸበት ቦታ ነው ጥያቄያችን አይደል እንዴ? ቁጥር 1 ብሎ ማስረጃ ምናምን አመጣ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ተመልከቱ። ቁጥር 1 ብሎ ማስረጃ ያመጣ። ተብሏል። ምን ዋጋ አለው ተብሏል? እኛ ብሏል ወይ ነው ተግባባን። እሱ ራሱ ሳይ አምላክነቱን ሳይገልጽ የትኛውም ሰው ፈጣሪ ነው ብሎ ቢሰብክለት ለሱ ውሸት ከውሸትነት አይወገድም። ከየት አመጣው? ዮሐንስ ወንጌል ምዕራፍ 1 ቁጥር 1። ይሄ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው የክርስቶስ አስተምሮ ነው አይደለም፣ የጸሐፊው አስተምሮ ነው። ጸሐፊው ራሱ ሲገባ በመጀመሪያ ቃል ነበረ ብሎ ይጀምርልሃል። ራሱ መጽሐፉን ሲጀምር ማለት ነው። ክርስቶስ አይደለም ይሄ ተናጋሪው፣ ሁላችንም እናውቀዋለን። ጸሐፊው ወንጌላዊ ዮሐንስ እንደሆነ ይታመናል በክርስትናው ዓለም። ይሄን ወንጌል የጻፈው ዮሐንስ ነው። በመንፈስ ቅዱስ ተመርቶ ዮሐንስ ጻፈ ተብሎ ይታመናል። ዮሐንስ ምን አለ? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብሎ ያስተምራል። ከዛስ ቃልም እግዚአብሔር ነበረ። ቁጥር 14 ላይ ቃልም ስጋ ለበሰ ይላል። ቃልም ስጋ ሆነ ይላል። ያው እነሱ ናቸው የሚሉ ቃልም ስጋ ሆነ ይላል።
ስለዚህ ይሄ ኢየሱስ ክርስቶስ በፊት ቃል ነበረ፣ ቃል እግዚአብሔር ነበረ፣ ስጋ ሆኖ መጣ፣ ስጋ ለበሰ እያሉ እነሱ ያስተምራሉ። ይሄ ማስረጃ አድርገው ዮሐንስ ራሱ ይሄ ማስረጃ ሊሆንለት አይችልም። ለምን? የኛ ጥያቄ ምንድነው? ክርስቶስ አምላክነቱን አስተምሯል። ዮሐንስ ምንድነው? የኢየሱስ ክርስቶስ ደቀ መዛሙርት ነው። ዮሐንስ ይሄን ትምህርት ከየት ያመጣው? ኢየሱስ ክርስቶስ እንደምታውቁት ለደቀ መዛሙርቶቹ ለዮሐንስ ጭምር አስተምሯል። ማንነቱን፣ ምንነቱን ምንድነው? ነብይ ነኝ፣ ቅድም ኃይሉ እንዳለው ማለት ነው። መልእክተኛ ነኝ፣ አምላክ አለኝ፣ ሰው ነኝ እያለ ሰው ነኝ ማለት ፍጡር ነኝ ማለት እኮ ነው። ሰው ነኝ ማለት እኮ ፍጡር ነኝ ማለት እኮ ነው። ሰው ነኝ እያለ አስተምሯል። ሙሌታ ሰምታችሁ ከሆነ መጨረሻ ላይ ምንድነው ያለው? አምላክ ነኝ ብሏል አለ። ግን አንድ ማስረጃ አላመጣም። አንድ ማስረጃ አላመጣም። ከዚህ ባለፈ ምንድነው የእግዚአብሔር ልጅ መባሉን ብሎ ተናገረ። የእግዚአብሔር ልጅ መባሉ ምንድነው የሚያስይዘው ካልን ራሱ መጽሐፍ ቅዱስ ይፈታልናል። የእግዚአብሔር ልጅ መባሉ በባህሪ ሳይሆን በጸጋ ነው። ምንድነው ማስረጃ ካላችሁኝ ማርቆስ ወንጌል ምዕራፍ 15 ቁጥር 39 ላይ በዚያም በአንጻሩ የቆመ የመቶ አለቃ እንደዚህ ጮኸ ነፍሱን እንደሰጠ ባየ ጊዜ። ኦኬ ኢየሱስ ክርስቶስ በሚሰቀልበት ታይም የመቶ አለቃው አይቶ ነበር ነፍሱን ሲሰጥ ማለት ነው። ኢየሱስ ምን አለ? ይህ ሰው በእውነት የእግዚአብሔር ልጅ ነበር አለ። ተግባባን? ማርቆስ ወንጌል ምዕራፍ 15 ቁጥር 39 ምን የእግዚአብሔር ልጅ ነበረ ብሎ ጻድቁ ለክርስቶስ መሰከረለት። ይሄንን ንግግር ሉቃስ ምን ብሎ ይፈተዋል? የእግዚአብሔር ልጅ የሚለውን ቃል ምን ብሎ ይፈተዋል? ጻድቅ ብሎ ይፈተዋል። የመቶ አለቃውን ንግግር ማለት ነው። ሉቃስ ወንጌል ምዕራፍ 23 ቁጥር 47 ላይ የመቶ አለቃውም የሆነውን ነገር ባየ ጊዜ ይህ ሰው በእውነት ጻድቅ ነበረ። አያችሁት? የመቶ አለቃውን ንግግር ምን ብሎ ፈታው ሉቃስ? የእግዚአብሔር ልጅ ነበር የሚለውን በሉቃስ ወንጌል ላይ ምን ብሎ ፈታው? ጻድቅ ነበር ብሎ ፈታው። ስለዚህ ጻድቅ ነው። የእግዚአብሔር ልጅ መባሉ ምንድነው? ጻድቅነቱን ነው የሚያስይዘው። እንዴ የእግዚአብሔር ልጅ መባል እኮ በመጽሐፍ ቅዱስ እኮ በክርስቶስ እኮ አልተጀመረም። እኛም እኮ የእግዚአብሔር ልጆች እኮ ነን። የአዳም ልጆች የእግዚአብሔር ልጆች ይላል ራሱ እግዚአብሔር ማለት ነው። የአዳም ልጆች የእግዚአብሔር ልጆች። ኦኬ ስለዚህ ይሄ ነው እንደውም የክርስቶስ ክሊር ሆኗል በጸጋ እንደሆነ ማለት ነው። ሌላው ምንድነው? እኔ ያው እንዳያችሁ ነው። አንድ ማስረጃ አላመጣም እኮ። አሁን እኮ ለጥያቄ እኮ መልስ አላገኘው ተብሏል ነው። አሁንም ተብሏል። የጳውሎስን ደብዳቤ ያመጣልኛል። ከዚህ ያለፈ አላመጣም። እኔ አምላክ ነኝ፣ እኔ አምልኩኝ፣ እኔም ፈጣሪ ነኝ፣ አምላክ ነኝ፣ አምልኩኝ ብሎ ያስተማረበት ቦታ ካለ አምጣ። ልክ ኃይሉ ቅድም ጨርሷል። እኔ አምላክ ነኝ ሊል አልመጣም ብሎ ጨርሷል፣ ዘግቷል። አንተ ግን አምላክ ነኝ ብሏል እስካልክ ድረስ አሁንም አንለቅም፣ ታመጣለህ። እኔ ግን ኢየሱስ ክርስቶስ እንኳን አምላክ ሊሆን ይቅርና በጳውሎስ በገዛ ራስ ማስረጃ በምታመጣው በአንደኛ ቆሮንቶስ ምዕራፍ 8 ላይ ማለት ነው ከቁጥር 4 ጀምሮ ኢየሱስ ክርስቶስ አምላክ እንዳልሆነ አብ ብቻ ከአብ ውጭ ማንም አምላክ እንደሌለ እንዲህ ብሎ ተቀምጧል። አንድ ተመልከቱ ያ ጀማ። እንግዲህ ለጣዖት የተሰዋውን ይላል። እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ይላል። ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ ይላል። ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። ከአንዱም በቀር የተባለው ክርስቲያን ወገኖቻችን በአካል 3 በመለኮት 1 ወይ ደግሞ በአካል 3 አንድ አምላክ እንደሚሉት የተገለጸው አይደለም። አንዱን ብቻ ነጥሎ ነው እየተናገረ ያለው። አብን ብቻ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ አይደለም። አብ ብቻ ነው። አብ ብቻ እንደሆነ ደግሞ ቀጥሎ የሚመጣው እንመለከታለን። አብ ብቻ አምላክ እንደሆነ ከሱ በስተቀር ማንም አምላክ እንደሌለ እናውቃለን ካለ ይሄ ጸሐፊ ወደ መጽሐፍ ቅዱስ ላይ ከተቀመጠ ከአብ በስተቀር አምላክ የለም ማለት ነው። እሺ አብ ብቻ ስለመሆኑ ምንድነው ማስረጃ ልትሉ ትችላላችሁ። ይሄው ቀጥሉ። መቼም ብዙ አማልክትና ብዙ ጌቶች አሉ፣ ነገር ግን በሰማይ ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ ለእኛስ ነገር ሁሉ ከእርሱ ሆነ እኛም ለእርሱ የሆንን አንድ አምላክ ማን አለን? አብ አለን። ይሄው ከአንዱ በቀር ማንም አምላክ የለም ማለትም ማነው? እሱ አብ ነው። ከአብ በስተቀር ማንም አምላክ የለም እያለህ ነው ማለት ነው። የገዛ መጽሐፍ ስላሴን እያንኮታኮተልህ ይገኛል ማለት ነው። ይሄን ጥቅስ እስኪ ቢያንስ ፍታልኝ እስኪ ተው። ለጥያቄ መልስ አታመጣልኝም። ይሄን ጥቅስ እንኳን እስኪ ፍታልኝ ነው። ስለዚህ ጨርስ። ካሁን በኋላ ከኔ ጋር የምታወራው እሺ አለደም እኔ ቅድም ወገቤን እንዳይለህ ሰውዬ ብያለሁኝ። እሺ አንተ በነገራችን ላይ ሙለታ ፎከስ አድርጎ የመለሰልህ መለኮታዊ ባህሪውንና ስጋዊ ባህሪውን ከፋፍለን እያየን ስለሆነ መለኮትነቱን መጀመሪያ ከብሉይ ኪዳን በትንቢት መልክ የተጻፈውን አሳየ። ቀጥሎ ከዮሐንስ ወንጌል ስለጠቀሰ አንተ ዮሐንስ የጻፈው ደብዳቤ ነው አጣጣልከው። ይሁንስ ኦኬ። ሐሳብ ላጠቃልሽ ኃይልሻ ቅድም እስከሚጨርስ ጠብቀናል። ጣልቃ አልገባንበትም። ልጨርስ። እሺ ልጨርስ። በቃ ሐሳብን ላጠቃል። እሺ ጥንት ነበረ፣ በብሉይ ኪዳን ዘመን ነበረ፣ ጥንት ነበረ ምናምን እሱንም
ልትል የምትችለው ማለት ነው ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ያለውን ጥቅስ ከመጽሐፍ ቅዱስ ገንጥለህ ስታወጣ ነው። በብሉይ ኪዳን ዘመን ነበረ በፊት ነበረ ብለህ መመስከር የምትችለው ወይ ደግሞ አሁንም ራሱ ኢየሱስ ክርስቶስ ነበርኩኝ ኦኬ ከድንግል ማርያም ከመወለዴ በፊት ከድንግል ማርያም ማፀን ከመውጣቴ በፊት ቃል እግዚአብሔር ሁኜ ነበርኩኝ ያለበትን ቦታ አንድ ቦታ ኢየሱስ ክርስቶስ እኮ ራሱን ክሊር አድርጎ እኮ አስተምሯል። ምንነቱን እኮ ተናግሯል እኮ ነብይ ነኝ የመሳሰሉ ሰብኳል። ልጨርስ አንድ ግን ጣልቃ ገባንም እየሰጠነ ነው። ዮሐንስ ወንጌል ምዕራፍ 8ን አብራራለሁ ብለህ ነበር በዛው እኛ ላብራራ በጣም ጥሩ ቆይ አንዴ እዚህ ጋር በብሉይ ኪዳን ነበረ ምናምን የሚለውን እዚህ ጋር ልዝጋው እዚህ ጋር ኢየሱስ ክርስቶስ በሐሳብ ነው የነበረው ቅድም አብራርታል በቃ ከዚህ የተለየ ነገር ማስረጃለኝ በጣም ማስረጃለኝ ከዚህ የተለየ ነገር አታብራራም ቆይ አትረብሻ ጣልቃ ገብቼብሃለሁ ቅድም ጣልቃ ገብቼብሃለሁ ተብሎ እንዳዳመጥን ጣልቃ ትግባበት ወገና በጣም ጸጥ ብለን ያዳመጥነህ አንተም ጸጥ እስከምጨርስ ሐሳብህን አስጨርሰናል አንደኛ ልትደግመው ነው አትረብሽ ወገናችን በነገራችን ላይ እያቀረበላችሁ ያለው ጥቅሶች መቼ ነው የሚጨርሰው ቢነጋስ ያንን ነው እያየሁባችሁ ያለው ካልጨረሰስ እያቀረበላችሁ ያሉት ስሜታዊ እያደረጓችሁ ነው ስሜታዊ ላለመሆን ኃይልሻ ልደመድም ነው ይሄው ጨረስኩ ልደመድም ነው አትረብሹኝ ይሄው ልጨርስ ነው ሚውት አድርግልኝ አንድ ደቂቃ ተሰጥ ሁለት ጥቅስ ብቻ ሁለት ጥቅስ ብቻ ነው የምመለከተው እንዴ አንተ እኔ ደቂቃ ሰጥቻለሁ እኔ አንተ ተቋረጥኝ ከናካቴው እንዳንተ በቃ እሺ ልጨርስ ቆይ ኑረው ዮሐንስ ወንጌል ምዕራፍ 8ንም እንድታብራራ ሰዓት እንሰጣለን ግን አታሳብረን በጣም ጥሩ አመሰግናለሁ ይሄው በብሉይ ኪዳን ወይ ደግሞ ከድንግል ማርያም ከመወለዱ በፊት ሕያው ሆኖ ኢየሱስ ክርስቶስ ነበር ለማለት ይሄን ጥቅስ ገንጥለህ አውጣው መጀመሪያ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ይሄው ኢየሱስ ክርስቶስ ጅማሬውን ተመልከቱልኝ እነሆም ትጸንሻለሽ ገብርኤል መጥቶ ሲያበስራት ማለት ነው ምን አላት ስለ ክርስቶስ ማለት ነው ብስራቱ ስለ ክርስቶስ ነው ክርስቶስ ስለ መውለዷ ማለት ነው እነሆም ትጸንሻለሽ ይሄው ተመልከት ጽንስ ነው ጅማሬው ጽንስ ነው ካለ መኖር ወደ መኖር እየመጣ ነው ገና እንጂ ጥንት የነበረውን እግዚአብሔር ወልድን ትወልጃለሽ አይደለም ያበሰራት ኦኬ ጥንት የነበረውን ቃል እግዚአብሔርን ትወልጃለሽ አይደለም ያላት አንተ እንደምትለው ማለት ነው ምንድነው ያለው ጽንስ ነው ገና እየጀመረ ነው ትጸንሻለሽ ወንድ ልጅም ትወልጃለሽ የክርስቲያኖች አምላክ ወንድ ልጅ ነው ወቁት ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ገና ስሙ ኢየሱስ ሊባል ነው ለወደፊት እንኳን ጥንት ሊመጣ ይቀርና ማለት ነው ስለዚህ ካለ መኖር ወደ መኖር የመጣ ነው ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ላይ ያለውን ደግሞ አብራራ ተብያለሁኝ ላብራራ ይሄው ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ያለው ማለት ነው ኦኬ እንግዲህ ወገኖቻችን እችን ጥቅስ ይወጡና ይቀውጣሉ ማለት ነው በየቤቱ እየመጡ እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው እና ኢየሱስ ክርስቶስ ከአብርሃም በፊት ነበረ ብለው እችን ጥቅስ ገንጥለው ይዞ መተው ይከራከሩናል ለኛ ጊዜ አይሰራም እኛ ሐረግ አሁን ይዘን ብንወጣ ይቆጡናል ከመጽሐፍ ቅዱስ አይ እንደዚህ አታውጣ ሙሉ ምዕራፉን አንብብ እነሱ ግን ለነሱ ጊዜ ግን ሲሆን ይሰራል ለኛ ጊዜ ግን አይሰራም በጣም ያሳዝናል ለማንኛውም ይሄው አውዱን እንመልከት በምን ደረጃ ነበር ይሄው ከላይ እንመልከት ቁጥር 54 ማለት ነው ኢየሱስም መለሰ አለም እኔ ራሴን ባከብር ክብሬ ከንቱ ነው የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ ያው አባትነቱ በጻድቅነት እንደሆነ ተናግሬያለሁ በባህሪ አይደለም አላወቃችሁትምም አለ እኔ ግን አውቀዋል አላውቀውም ብል እንደናንተ ሐሰተኛ ብሆን ዳሩ ግን አውቃለሁ ቃሉንም እጠብቃለሁ አባታችሁ አብርሃም ተመልከት አባታችሁ አብርሃም አውዱ እንግዲህ እዚህ ጋር የምንመለከተው ማለት ነው አባታችሁ አብርሃም ምን ቀኔን ያይ ዘንድ ሐሴት አደረገ እንግዲህ የክርስቶስን ቀን ያይ ዘንድ ሐሴት አደረገ ማለት ነው አየም ደስም አለው በቃ እዚህ ጋር ነው መረዳት ያለብን እንዴ ኢየሱስ ክርስቶስ በአብርሃም ዘመን ወይ ደግሞ በብሉይ ኪዳን ዘመን ተወልዶ ታይቷል እንዴ የሱ ቀን ታይቷል በአብርሃም ዘመን የለም አልታየም ስለዚህ አየም ደስም ያለው ያለ ምንድነው ለወደፊት ስለመምጣቱ ነው ስለ ተስፋ ቃል ነው ማለት ነው እያወራ ያለው ክርስቶስ እንደምናውቀው በአዲስ ዘመን ነው የተወለደው ቀኑ የነበረው በአዲስ ኪዳን ዘመን ነው ኦኬ ስለዚህ ቆይ ኃይሉል ጨርስ አንዴ የምትተቸኝ ሐሳብ ካለ ትተቸኛለህ ልጨርስ እና ምንድነው አሁን ያልካት እንደምናምነው የተናገርከው
በጣም እና እዚህ ጋር ምን እንረዳለን እንግዲህ በተስፋ ቃል ስለመሆኑ እያወራ ያለው አውዱ ለምን በአብርሃም ዘመን ኢየሱስ ክርስቶስ አልተወለደም፣ ቀኑ አልነበረም። ስለዚህ አብርሃም ግን ቀኑን አየ ይላል። እዚህ ጋር ነው ጥያቄው የሚጀምረው። የምን ቀን ሲባል ለወደፊት ስለመምጣት ተስፋ ቃል ጥያቄያችን ይሄ እንደ በተስፋ ቃል ወደፊት በመምጣት ነው። በዚህ አውድ ነው የምንቀጥለው። በቃ ጨረስኩ። ይሄው በዚህ አውድ ነው የምንመጣው። ቆይ በዚህ አውድ ነው የምንመጣው። ስለዚህ ስለ ተስፋ ቃል እያወራን ነው። ተስማማን። ቁጥር 57 ላይ አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። ስለ ተስፋ ቃል ነው አውዱ ተመልክታቸዋል። እሺ እንግዲህ እነሱና አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። ባይዘው አይሁዶች ኢየሱስ ክርስቶስ የተናገሩት ንግግር ማጣመም ስራቸው ነው። ብዙ ጥቅሶችን ላመጣላችሁ ይችላሉ። ብዙ ጥቅሶችን ማለት ነው። በዚህ መልኩ ነው እነሱ የመለሱለት። ከዛስ ምን አለ ቀጥሎ 58 ላይ ቁጥር 58 ማለት ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። እንግዲህ የክርስቶስ ቀን በአዲስ ኪዳን ዘመን እንደሆነ ጅማሬው በሐዲስ ኪዳን ዘመን እንደሆነ ማስረጃ አምጥቻለሁ። ከአብርሃም በፊት ስለመኖሩ ምንድነው በተስፋ ቃል ነው። አውዱ ስለ ተስፋ ቃል እያወራ ስለሆነ እዚህ ጋር ማለት ነው። በተስፋ ቃል ነበረ። ኦኬ በተስፋ ቃል ከአብርሃም በፊት መኖሩን አምላክነት ካሰኘው እኛም አምላክ ነን ማለት ነው። እኛም ፈጣሪዎች ነን ማለት ነው። እንግዲህ በተስፋ ቃል ከአብርሃም በፊት አለ ካልን እኛም ምንድነን አምላኮች ነን ማለት ነው። ለምን እኛ አብርሃም እዚህ በህይወት እያለ ከእግዚአብሔር ዘንድ በተስፋ ቃል ወይ ደግሞ በሐሳብ ደረጃ እንታወቃለን ነበርንና ማለት ነው። ስለዚህ አላስጨረሳችሁኝም? ይሄ ነው በቃ ይበቃኛል። አሁን ደቂቃ ከዚህ በኋላ ደቂቃ ቢሆንና ጥያቄና መልስ ስለዛውም ኢየሱስ ክርስቶስ አምላክ ስለመሆኑ መጽሐፍ ቅዱሳዊ ማስረጃ እንዳለን ደቂቃ ተይዞልን በደቂቃ ብናወራ ጥሩ ነው። በመጀመሪያ ደረጃ አንዴ በትልቁ አድርገኝ ኃይልሻ። በመጀመሪያ ደረጃ መጽሐፍ ቅዱስን እንደ መጽሐፍ ቅዱስ አትቀበል። ይሄ እኛ እዚህ ውስጥ ካለ እንቀበላለን። እንግዲህ አንተ ቁርአን ውስጥ ካለ ሙሐመድ የተናገረው ነው አላህ ተናገረው ብለህ የተቀበልከው አለቀ። ስለዚህ በዚህ ውስጥ ካለ መቀበል ያለብን። ዋጋ ያስከፍላል። ሌላ ወሬ አታውራ። ውሸት እያወራህ ነው። ሌላ ወሬ አታውራ። ከፖይንቱ አትውጣ። ስለ ነብዩ መሐመድ አይደለም እያወራን ያለ ነው። ትጠየቃለህ። በኋላ ሌላ እንትን ውስጥ ትገባለህ። ማትወጣበት አዘቅ ውስጥ ነው የምትገባው። ነግሬሃለሁ። በፖይንቱ ነው የምትቀጥለው። መብቱ አይደለም እንዴ ስለ ነብዩ መሐመድ ያወራ? ራሳችን አይደለም ኃይሉ ራሳችን እኮ አይደለም እሱ። እናንተ ከሙስሊሞች ደግሞ አንድ መጠላው ነገር ምን እንደው ታውቃለህ? ስለ ነብያችሁ ሲነሳ ዘራፍ የምትሉት ነገር እሱን ነገር አይደለም። ራሳችን አይደለም። አላህን ልትረዳው ትፈልጋለህ? እኔና እሱ እኮ ዲቤት ይዘናል እኮ ውይይት እኮ ነው ያዝነው እኮ ርዕስ ይዘን እኮ በርዕስ የተገደበ ውይይት እኮ ነው ያደረግን ያለነው። እንኳን ስትቀልድ እንኳን እኛ አልተናደንም። ለምን አምላክ ሆነ? ኖ አልቀለድኩም። ዮሐንስ ስላሴም የተነሳው እኮ አይደለም። ኃይልሻ እንግባባ፣ እየተግባባን እንቀጥል። አፋፉን እኔ ያንተን ነብዬ የምትለውን በመሳደብ ዋጋ መክፈል አልፈልግም። ወንጌል ተናግሬ ወንጌል ስላልሆነ እሱ እንጂ እኔ እስከ ሞት ድረስ የተዘጋጀው ነኝ። እንደዛ አይደለም። እኛ እኮ ኢየሱስን ነብይ ነው። እኛ ኢየሱስን የሚሳደብ ካለ እኛ ጣላታችን ነው። ኢየሱስን የሚሳደብ ካለ እኛ እንታገሰው። በቃ እሺ ኦኬ። ቆይ ነብይ ሙሴ መሰለህ የለበትም እንዴ? ተሳደበ አልገባኝም። የነብዩን ስም ለምን ጠራህ ከሆነ እንዴ ማውራት አይቻልም ማለት ነው። ምን አይነት ነገር ነው? ተረጋጋ። እሺ ይኸውልህ፣ ቆይ አንዴ ኃይሉሻ ቆይ መስመሩን ያዛ። ስለ ነብዩ መሐመድ አይደለም የምናወራው። ፖይንታችን ምን ነብዩ መሐመድ ቢናገር ምን ነው አንተ ተቆጣ? ርዕሱን እናቁም። ርዕሱን ያውራ፣ ችግር የለም። እሺ ርዕሱን እንውጣ። ስለ ነብዩ ሲነሳ ዋጋ ትከፍላለህ ምናምን የሚለው ነው። ለምን ዋጋ ችግር የለም፣ ፈቃደኛ ነኝ። ይቀጥል፣ ይወያይ፣ ችግር የለብኝም። ግን አሁን ርዕሳችን አይደለም ነው እያልኩ ያለሁት። ቀጥል። እሺ እኔ እኮ የማወራውን ያውቃለሁ። አየህ እኔ አንተ የምታምነውን የማቃለል ዓላማ የለኝም። እሱንም አይደለም የኔ ዓላማ። ወንጌል መስበክ ነው የኔ ዓላማ፣ በፍቅር ማለት ነው። ወንጌል መስበክ ነው የኔ ዓላማ። በወንጌል ዋጋ ከከፈልኩ ዋጋ ከፍላለሁ። አንተ የምታምነውን በማቃለል ግን ዋጋ መክፈልም አልፈልግም። ይሁን እንጠያየቅ በርዕሱ ላይ ቆይ አንዴ ቆይ እንዴ መጽሐፍ ቅዱሳችን እንደፈለጉ ያወራሉ። ቁርአናቸው ጋር ስንሄድ ዘራፍ ይላሉ። ይሄም አይሰራም። እንትን ነው ፌር ነው። ሚስጥሬው ያልኩት እኔ ምንድነው እየተጠቀምኩ ያለሁት? ሎጂክ ነው የተጠቀምኩት። ምንድነው የተጠቀምኩት? እናንተ መጽሐፍ ቁርአንን የአላህ ቃል ነው ብላችሁ ስትቀበሉ አላህ ሙሐመድ አወራኝ፣ ሙሐመድ አላህ ነው የነገረኝ ይሄንን ብሎ ነው እንጂ ማንም ምስክር የለውም። ሙሐመድ ራሱ ነው ምስክሩ። የራሱ ማስረጃ አምጣ። በቃ
የሚል ካለ አምጣ ስለነሱ መጽሐፍ ማስረጃ አምጣ። እነሱ ስለሚናደዱ ወደ መጽሐፋቸው ከሄድክ ማስረጃ ቁርአን አላነበብም። ተው እንጂ ኃይሉሻ ሚስተር አንድ ጊዜ ኃይሉሻ ምን መሰለህ ኃይሉሻ አንድ ጊዜ አንድ ደቂቃ ምን መሰለህ አሁን ወንድም ኡሳማ ሊል የሞከረው ምንድነው ርዕስ እንዳይቀየርብን ወይም ወደ ሌላ ርዕስ እንዳንሄድ በአንድ ርዕስ እናወራ ነው። ነገር ግን ወገናችን በኋላ ላይ የምትመልሰው ለነብዩ መሐመድ ምስክር አለ ወይ ብለህ ለተናገርከው ለእምባቆም ምስክር ካለህ ታዘጋጅልኛለህ። ቀጥሉ። ግን ኡሳማ የተናገረው ርዕስ እንዳይቀየር የሚል ነው እንጂ ሌላ ነገር አይደለም። ስለ ኢስላም አይወራም አላለም። ይወራል፣ ችግር የለውም። ግን ርዕስ እንዳይቀየርብን ነው። ሙለታ ግን እምባቆም ነብይ ለመሆኑ ምስክር ካለው ታሳየናለህ። ቀጥሉ። አይ ወጥቷልና የሱ ፋንታ ነኝ የምጠቀመው። ኔትወርኩ ነው መሰለኝ ሲመለስ መልሰው ኃይልሻ ኔትወርኩ ነው እንትን ያለው። አሁን እኔ ለወንድማችን ሚስጥር ስሙ ኡሳማ ነው መሰለኝ ሚስጥር ኦኬ ኡሳማ ሚስጥር ብዬ ልጥራው ነው ወይ ለጠየቀው ጥያቄ ኢየሱስ ክርስቶስ መለኮት ነኝ ወይም እግዚአብሔር ነኝ አምላክ ነኝ ያለበት ቃል በቃል ከአፉ ያለበት የለም። ሌሎች ስለሱ የጻፉት ነው። ሌሎች ደግሞ ስለሱ ሲጽፉ በምን መንፈስ በምን ሞቲቭ ተነስቶ እንደጻፉ አናውቅም። እዛ ላይ ቤዝ ማድረግ አንችልም የሚል ሐሳብ መስለኝ ያቀረበው። ካልተሳሳትኩ ሚስጥር ትክክል ነኝ? ኦፍ ኮርስ ለጥያቄ መልስ ሊሆን ስለማይችል ማለት ነው። ገባኝ እኮ አንተ አሁን ለዚህ መልስ ልሰጥ መጥቻለሁ። ቆይስ ልጁም ከመጣ እንግዲህ ፌር እንዳይሆን አንደኛ ላስገባው፣ ግን እኔ መልስልህ ዶንት ወሪ። ቀጥል። ካንተ ጋር የተለያየ አቋም አላችሁ ብዬ ስላመንኩኝ ነው ልጁ ይቀጥል ብለው። እሱ አለ ብሎኛል። አንተ እግዚአብሔር መሆኑን ሊያስተምር አይደለም የመጣው ነው ያልከው። ቃል በቃል እንዳላስተማረ ተመስክራል። ኃይሉ እሱ አለ አምላክ ነኝ ብሏል። ከየት እንደሚያመጣው እናያለን። የጠቀሳቸውን ጥቅሶች መጀመሪያ እኔም ሰምቻቸዋለሁ ከሱ ጋር። መጀመሪያ አንድ ያልተግባባነው ነገር ኢየሱስ ክርስቶስ የመጣበትን ዓላማ ነው ያልተግባባን። እሱ እግዚአብሔርነቱን ሊያስተምር አልመጣም። አምላክ ነኝ ሊል አልመጣም። መልአኩ ካንቺ የሚወለደው የልዑል አምላክ ልጅ ይባላል። የልዑል አምላክ ልጅ ማለት ኃጢአት ያልነካው ጻድቅ የእግዚአብሔር ልጅ ሰው ነው። የእግዚአብሔር ልጅ የሚባሉ ሲጀመር ኦኬ። አንድ እንድትታገሰኝ የምፈልገው ነገር ኢየሱስ ክርስቶስ ከአፉ አውጥቶ መለኮትነቱን አንድም ቦታ የለም ላልከው ነገር አሁን ለጥቅስ ራስን አዘጋጅ። ከመጽሐፍ ቅዱስ ላንብብ። ምክንያቱም እንትን እንዳይባል በኋላ ተሸፋፍኖ አለፈ እንዳይባል። ዮሐንስ ራእይ ምዕራፍ 1 ጋር ሄድልኝ። ራሱ ኢየሱስ ከአፉ አውጥቶ የተናገረውን ቃል አስገባኝ እያለ አስፋኝ። እሺ ቆይ ልጁ ተመልሷል መሰለኝ አስወጥቶት ነው። ይቅርታ አንድም ቦታ ማንም ሊያመጣልኝ አይችልም። ቃል በቃል በተዘዋዋሪ መንገድ እንኳን መለኮትነቱን ያስተማረበትን ቦታ ማንም ያመጣ እና ያለ አስፋኝና ይኸው እንየው እስኪ በትልቁ ይሁንላችሁ። ጥቅሳችሁ ይታይላችሁ ማስረጃችሁ። አሁን እንግዲህ አንድ ነገር እንድታዳምጠኝ እፈልጋለሁ። እሱ ዮሐንስ ወንጌል ቁጥር 1 ምዕራፍ 1 ሲጠቅስልህ በትልቁ ላድርጎ መጥቷል። ልጁም ተው እቺን ተናግሬ ለልጁ ለቅለታለሁ። ይቅርታ ስለወጣ ነው። ኢየሱስ ክርስቶስ የመጣው መለኮትነቱን ለማስተማር እግዚአብሔር ነኝ ለማለትም አልመጣም። ሰው ነኝ ለማለት ነው የመጣው። ሲጀመር እዚህ ጋር እንስማማ። ስለዚህ ኢየሱስ ማን ነው? ሰው ነው። ሐዋርያትም የጻፉልን ሰው የሆነውን ኢየሱስን የጻፉልን። ለዛ ነው ቅድም ያነበብካቸውን ጥቅሶች ያነበብክልን። እናምንበታለን። እኛም አንድ እግዚአብሔር አንድ አምላክ አብ አለን ብሎ አንድ አምላክ ብቻ አብን ያቀረበበት ምክንያት ስላሴን የሚቃረን መሴጅ መስሎ ነው። አንተ ስላሴን አፈር አበላው ብለህ ነበር ትምህርቱን። ኢትስ ኦኬ። እግረ መንገዳችንን ባይዘው ለምትናገሩት አንዳንድ ደፋር ንግግሮች አንቀየምብኛለሁ። አሊሽ አሁንም ልወቀው። ከማን ጋር ነው የምቀጥለው? በኋላ ችግር እንዳይፈጠር መደራረብ ምን እንዳይመጣ ከማን ጋር ነው የምቀጥለው? ሆኖ ግማሽ ከኔ ጋር እሱ ስላቋረጠ የጀመርኩትን እንደው ትንሽ የሊድና መጥቷል እኮ አሁን መጥቷል። ይሄው እሺ ቆይች ላንብብልና ሊድሽ ፍቀድልኝ እንደው ካንተ። እሺ ቀጥል። እሺ ዮሐንስ ራእይ ምዕራፍ 1 እንግዲህ ኢየሱስ ክርስቶስ ጥቅስ በደንብ እንዲታይ አይሉ አስፋኝ እኔን እንዲታይልህ ማለት ነው። ጥቅስ ጨቅጫቃ የሆነ ልጅ ነው በእናታችሁ። እስማ ኦኬ አንተን አይደለ? ኦኬ ኦልራይት። ዮሐንስ ራእይ ምዕራፍ 1 ቁጥር 6 ኖ ከቁጥር 1 ጀምሬ ላምበው። ሶሪ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠውን በእርሱም የተገለጠው ይህ ነው። ኢየሱስ በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። አውዱን ጭምር እንድትሰሙ ነው እንግዲህ። እርሱም
ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ። ዘመኑም ቀርቧል። የሚያነበውም የትንቢቱን ቃል የሚሰማውና በውስጡ የጻፈውንም የሚጠብቁ ብፁዓን ናቸው። ዮሐንስ በኤዥያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እኔ ወንድማችሁ የሆንኩ ከእናንተም ጋር አብሬ መከራውንም መንግስቱንም የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃል ስለ ኢየሱስ ምስክር በፍጥሞ በምትባል ደሴት ነበርኩ። በጌታ ቀንም በመንፈስ ነበርኩ። በኋላይም የመለከት ድምፅ የሚመስል ታላቅ ድምፅ ሰማሁ። እንዲሁም የምታየውን በመጽሐፍ ጽፈህ ወደ ኤፌሶን፣ ወደ ሰርሜኔዝ፣ ወደ ጴርጋሞን፣ ወደ ቲያጥሮን፣ ወደ ሰርዴስ፣ ወደ ፊላደልፊያ፣ ወደ ሎዶቅያ በኤዥያም ወዳሉት ወደ ሰባቱ አብያተ ክርስቲያናት ላክ አለኝ። ስማ የሚናገረኝንም ድምፅ ለማየት ዘወር አልኩ። ዘወርም ብዬ 7 የወርቅ መቅረዞች አየው። በመቅረዞቹም መካከል የሰው ልጅ የሚመስለውንም አየው። እርሱም እስከ እግሩ ድረስ ልብስ የለበሰ ደረቱንም በወርቅ መታጠቂያ የታጠቀ ነበር። ራሱና የራስ ጠጉሩም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሆች ድምፅ ነበር። በቀኝ እጁም 7 ከዋክብት ነበሩ። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ባየሁት ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ። ቀጥሎ ያለውን ስሙ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ። ስሙኝ፣ እየተከታተላችሁኝ ነው? ቀኝ እጁን የጫነው እንግዲህ ከላይ ጀምሮ እንዴት እንዳመጣሁት እዩ። ቃል በቃል ራሱ ኢየሱስ አምላክነቱን የሚያመለክት ናት ኢቭን ክሎዝ ናት ኢቭን ወርድ ብሎኛል። ልጅ ለዛ መልስ እየሰጠው ነው። በጭራሽ አሁንም በጭራሽ ጨርስና እየጠበቅኩ ነው። አሁንም ምን አለፋህ? እሱን እናየዋለን። ጨርስና እናየዋለን። አቤት እርግጠኝነት ጥግ እንደው በጣም ያስፈራል። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ። ስሙ ያለው ማን ነው? ያለው ቀኝ እጁን ጭኖ ያለው ማን ነው? መልስልኝ መጀመሪያ፣ ቀጥዬ ልሂድ። ማን ነው? ጨርስና ኃይሉ አልመለስም። ጨርስ፣ ሐሳብህን ጨርስ። አሁን የጥያቄና መልስ ሰዓት ሳይሆን ቆይ ኃይሉሽ አይበላሽ ውይይታችን። ይኸውልህ አሁን የጥያቄና መልስ ታይም ሳይሆን እኔም አንተም ዲፋይን የምናደርግበት ነው። ማስረጃችን እያመጣን የምናብራራበት ሰዓት ነው። ጨርስና ቀጥላለሁ። እየጠበቅኩ ነው። ባይ ዘ ወይ ቆይህ በጣም በመሀል መጠየቅ እኔም አልወድም አይደል ነው። እንደው ኢየሱስ ነው እንድትለይ ፈልጌ ነው እንጂ እንትን አይደለም። ይቅርታ። ኦኬ። ቀኝ እጁንም ጫነብኝ። ከላይ ያየ ነው እንግዲህ ከቁጥር 1 ጀምሬ ያነበብኩት። እንዲህም አለኝ። ስሙ ባለቤቱ የተናገረው አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ማነው እሱ? ሞቼ ነበርኩ፣ እነሆም ከዘላለም እስከ ዘላለም ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። እንግዲህ ያየውን አሁን ያለውን ከዚህ በኋላ ይሆን ዘንድ ያለውን ጻፍ። በቀኝ እጄ ያያቸው 7 በቃ እስከዚህ ድረስ ያለውን የፈለኩት። ስሙኝ እናንተ የምትፈርዱኝ ወንድሞቼና እህቶቼ፣ ሙስሊሞች ፍሬንዶቼ፣ ክርስቲያኖች፣ ሙስሊሞች ኢየሱስ የተናገረው ከአፉ የወጣ አንድም መለኮታዊ ባህሪውን የሚያሳይ ምንም ነገር የለም ብሎ ሽንጣቸውን ገትሮ የሚከራከሩት በመሰረቱ ለምንድነው ጥቅስ የማንሰጣቸው? ብዙ ጊዜ የዮሐንስ ወንጌልን ስንነግራቸው ቅድም እንዴት ላብራራ እንደሞከረ እናንተ ምስክሮች ናችሁ። ኢየሱስ ተመልከቱ፣ አብርሃም ከመኖሩ በፊት እኔ አለሁ እኔ ነኝ ያለበትን ቦታ እንዴት አድበስብሶ እንዳለፈ አይታችኋል። ትርጉም የሌለው ነገር ክስ ሳይሆን መልሰ ዲፋይን ማድረግ ነው። ኃይልሻ ቀጥላይ ነፃ ክስ አይሆና ቃል በቃል ሞቶ የነበረውና የተነሳው ስለራሱ ሲናገር
አልፋ ኤንድ ኦሜጋ the beginning and the end። ተመልከቱ ይሄን ቃል ዘጸአት ምዕራፍ 3 ላይ ወስዳችሁ ለሙሴ ራሱን የገለጠው ስምህ ማን ነው ማን ትባላለህ ብሎ ከጠየቀው ጋር አንድ አይነት ነው። ሌሎች ጥቅሶችን እንግዲህ አሁን የራሱ ከአፉ የወጣውን ቃል ልጥቀስ ብዬ እንጂ መጽሐፍ ቅዱስኛ እንግዲህ እናንተ ጳውሎስ የጻፈውንም አልቀበልም ወደሚል ነገር ነው እያየሁብህ ያለሁት ወይ ሌሎች የጻፉትን ቅድም ሙለታ የተባረከ የዘላለም አምላክ ነው የሚለውን ቃል በቃል የጠቀሰልን እሱ ራሱ አልተናገረም በሚል ልትሸበለል ሞከርክ። አይ ሰገደለትና አምላኬና ጌታዬ ብሎ ሰገደለት የሚለውንም ምን መልስ እንደምትሰጠው እሱንም አላውቅም። ሌሎች ነቢያት ሐዋርያትም ሆነ መላእክት ሲሰገድላቸው ኖ እንዳታደርገው እኔ ሰው ነኝ እኔ መልአክ ነኝ ያሉት። እዚህ ጋር ሲሰገድለት ነው አይገባኝም አላለም። አምላኬና ጌታዬ ያሉት ከደቀ መዛሙርቱ ቶማስ ነው። ይሄንንቶ እቺን አሁን የጠቀስኩልህ አልፋ እና ኦሜጋ ማን ነው? እቺን ብቻ መልስልኝ። ከዘላለም ሕያው አልፋና ኦሜጋ ማን ነው ለሚለውን ማስረጃ ዘጸአት ምዕራፍ 3 ላይ አምጥቼ ያለና የሚኖር የሚለውን በእንትን አልፋና ኦሜጋ ማለት ነው። መጀመሪያ ኃይልሻ ነው ሁለት ደቂቃ ይመጣ አንተ አረባክ በቃ ያዝልኝ። አይኑ ሙሌታ ሚውት አድርግልኝ። አትረብሽ። ይሄን አየህ፣ ለዚህ ነው ከማን ጋር ነው የምወያየው ብዬ የምጠይቃችሁ። እንደዚህ አይነት ችግር እንዳይፈጠር ነው። ሙለታ አሁን ያሳድረናል። ኧረ እባክህ ለኔ ጊዜ ደቂቃ ይያዛል። ስታይ ፋራ መስልሃለሁ። ለኔ ጊዜ ሲሆን ደቂቃ ይያዛል። 5 ደቂቃ ሰጥቻለሁ። 5 ደቂቃ ሰዓት ያዙ። 5 ደቂቃ ኃይልሻ አንተ ከ5 ደቂቃ በላይ አልተናገርክም። እውነት ለመናገር ከ5 ደቂቃ በላይ አልተናገርክም ኃይልሻ። እሺ 7 ደቂቃ በቃ ሚውት አድርግ። እኔ ደቂቃ ይያዝም። እኔ መቼ አስኩኝ እንዴ? እሺ ሙሌታን ያዝልኝ። 7 ደቂቃ ማለት 7 ደቂቃ በኋላ ሙሌታን 7 ደቂቃ ሙሉ ጎየት። እሺ ከመጨረሻ ሰዓት ስንት ነው? 11 ሰዓት ከሰባ። አሁን በዚህ ሰዓት እኔ ጋር ስንት መሰለ? 7:03 ነው። ስለዚህ ከ10 ትጨርሳለህ። ጎየት ችግር የለም። እንግዲህ ሰው ይታዘባል። ለኔ ጊዜ ደቂቃ ይያዛል፣ እናንተ ጊዜ ይያዛል። እሺ በቃ ቆይ ኃይልሻ ቆይ። አሁን ደገፍ በልና እኔ ልቀጥል። 8 ደቂቃ ሰጠው። እሺ ደገፍ በል። አሁን ተራዊኒ ነው። በቃ ደገፍ በልና እኔ ልቀጥል። በጣም ጥሩ። ያ ጀማ አዳም ነው። ከመጨረሻው ሐሳብ ነው የምጀምረው። ከመጨረሻው ካነሳው ሐሳብ ማለት ኦኬ። ስግደትን በተመለከተ እንደዚህ ለመላእክቶች ሲሰገድ አልፈለጉም። ለክርስቶስ ግን ሲሰገድለት ዝም ብለዋል። በመጽሐፍ ቅዱስ እንደው ስግደትን በተመለከተ ለስንት ሰው ተሰግዷል? እንቁጠር እንዴ? ለዳዊት፣ ለዮሴፍ፣ ለበርካታ ሰዎች ተሰግዷል። ስግደት ብቻ አምላክነትን የሚያስይዝ ከሆነ ኃይሉሻ እንዳለው ስግደት ብቻ አምላክነትን የሚያስይዝ ከሆነ እነ ዮሴፍ እነ ዳዊት አምላክ ናቸው ማለት ነው። ዳዊት በጉባኤ ላይ ተሰግዶለታል። ከመስመር አትውጣ። አምላኬና ጌታዬ ተብሎ የተሰገደለት ነው ያልኩት። ቆይ እመጣለሁ። ዮሐንስ ኃይልሻ የአባትን ስም እያየሁኝ ዮሐንስ ላለሁ ኃይልሻ አሁን ደገፍ በልና ልጨርስበት። ቴንሽን አትውሰዱ እሺ። እና እንደሰማችሁስ ነው ስግደትን በተመለከተ ከሽፏል ነው። ለምን ለዳዊት ለአብርሃም ዳዊት በጉባኤ ተሰግዶለታል፣ ማስረጃዎች አሉ። ከሽፏል። እሱ ክርስቶስ ስለተሰገደለት አምላክ ሊሆን አይችልም። ኦኬ ተሰገደለት በሚለው ብቻ ፈጣሪ ነው ካልን እነ ዳዊት እና ዮሴፍ እና አብርሃም ጌታ ናቸው፣ ፈጣሪ ናቸው ማለት ነው። መቼም ኃይልሻ ለአንተ ለነ ዳዊት እንደተሰገደላቸው ማስረጃ ማቅረብ ነውር ነው ብዬ አስባለሁ። ንቀት ነው ብዬ ነው የማስበው። ታውቀዋለህ መጽሐፍህን። እሺ ልቀጥል እንግዲህ ኃይልሻ ራእይ ዮሐንስ ላይ ያለውን ሐሳብ ምን ብሎ ነው የመጣው ወደዚህ? የኛ ጥያቄ ምንድነው? ኢየሱስ ክርስቶስ ያስተማረበት ቃል በቃል የእሱን አስተምሮ ታውቃላችሁ። መጽሐፍ ቅዱስ ላይ ያስተማረበትን ቦታ አምጣልኝ አልኩት። ኦኬ ክርስቶስ ያስተማረበትን ቦታ ብሎ ኃይልሻ ራእይ ዮሐንስ አመጣልኝ። በጣም ጥሩ። ስለዚህ እኔና ያንተ መስማማት ምንድነው? መጀመሪያ ይሄ ራእይ የማን ነው ነው? ይሄ ራእይ ይሄ ቃል የኢየሱስ ክርስቶስ ከሆነ ተሸንፌያለሁ እዚህ ፕሮግራም ላይ ማለት ነው። ኦኬ ግን ራእዩ የኢየሱስ ክርስቶስ ሳይሆን ቃሉ የኢየሱስ ክርስቶስ ሳይሆን የእግዚአብሔር ነው። ኢየሱስ ክርስቶስ ለዚህ ራእይ ምንድነው ያደረገው ካልከኝ አስተላላፊና መስካሪ ነው። ራስህ እንኳን ብበዋል መጀመሪያ ላይ ይሄውን እንመልከተው። ቁጥር 1 ላይ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው ማን? እግዚአብሔር ነው። ለኢየሱስ ክርስቶስ የሰጠው ራእዩን ክርስቶስ ተቀብሏል፣ ቃሉን ተቀብሏል እንጂ የቃሉ ተናጋሪ እሱ አይደለም ነው። ኢየሱስ ክርስቶስ ደግሞ የቃሉ ተናጋሪ ካልሆነ ከሸፈ፣ አለቀ ማለት ነው። ምንም እዚህ ራእይ ላይ ብታመጣ ከሸፈ። ራእዩ የማን ነው? የእግዚአብሔር ነው፣ የኢየሱስ አይደለም። ይሄው እንቀጥላለን።
የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። ለእግዚአብሔር ባሪያ ማለት ነው። ኢየሱስ ክርስቶስ አመለከተ። ተመልከት እንግዲህ አንዱ እዚህ ጋር ምን አድርጓል? ኢየሱስ ክርስቶስ ለዚህ ራእይ ተቀብሎ አስተላልፏል። የእግዚአብሔርን ቃል ማለት ነው። ራእዩም ማለት ነው። ቁጥር 2 ላይ ደግሞ ስትመለከቱ መስካሪ እንደሆነ እንመለከታለን። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክርነት። አየህ፣ ቃሉ የማን ነው? ራእዩ የማን ነው? የእግዚአብሔር ነው። የኛ ፖይንት ምንድነው? የኢየሱስ ክርስቶስን አስተምሮ አምጡ። ኦኬ፣ ይሄ የእግዚአብሔር ቃል ነው። ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ እያለ ይቀጥላል። ስለዚህ የኔ ፖይንት እዚህ ጋር ነው የሚያልቀው። ራእዩ የእግዚአብሔር እንደሆነ ማስረጃ አምጥቻለሁ። ራእዩ ደግሞ የእግዚአብሔር ከሆነና የኢየሱስ ክርስቶስ ካልሆነ ማስረጃ መሆን አይችልም። የኛ ጥያቄ ምን ስለሆነ ኢየሱስ ክርስቶስ ቃል በቃል ያስተማረበት ቦታስ የት ነው የምታገኙት? የክርስቶስን አስተምሮ ከተባለ ሁላችንም እናውቀዋለን። በአራቱ ወንጌላቶች ላይ በሪድ ከለር ተቀምጧል። በሪድ ከለር የክርስቶስ አስተምሮ ተለይቶ ተቀምጧል። በሬድ ከለር ነው የተቀመጠው። ወደዛ ከሄድ በሬድ ከለር ነው ይሄኛውም የተቀመጠው። ሶሪ አቋረጥኩ። የት አለ በሪድ የተቀመጠው? አሳየኝ። ይሄ መጽሐፍ ቅዱስ አንተ የምታነበው የምናነበው የት አለ? ሪድ አይደለም ከለሩ። ይሄ ነጭ እኮ ነው። ለይስን የኢየሱስ ክርስቶስ ንግግሮች አሮጌ ትርጉም ነው። ምን አይነት መጽሐፍ ቅዱስ ነው የምታነበው? ሬድ እና 1954 የራሳችሁ መጽሐፍ 1954 የራሳችሁ መጽሐፍ ሙሌታ ጣልቃ አትግባ። አምጣ ሬድ ያለበትን መጽሐፍ ቅዱስ ያ ያነበብኩት ቦታ በሬድ ካልተጻፈ የኢየሱስ ክርስቶስ ቃሎችን ራሱ እኔ ብሎ በሙሉ በሬድ ኃይልሻ ተረጋጋ። በመጀመሪያ ማምጣት ያለበት እንዴት ከሁለት ሰው ጋር ልወያይ ኖ ከሁለት ሰው ጋር ልወያይ ምን ትላለህ? በኢየሱስ ክርስቶስ ንግግሮች ዮሐንስ ራእይ ላይ ያለው ሌላው ቃል በቃል ኢየሱስ ከአፉ ያወጣቸው በሬድ ነው። ይሄም ሬድ ነው። ሙሌታን አሳድብልኝ፣ ሙሌታን ያዝልኝ። ይሄ አራድነት ይባላል። ቦታ እየመረጥክ አትግባ። ሙሌታ ጨመርኩልህ ኤክስኪውዝ ሙሌታን ያዘው፣ ችግር የለም። ሙሌታን ያዝልኝ። ሙሌታ ወይ ይውረድ ወይ ጸጥ ይበል፣ እየረበሸ ነው። እሺ እንቀጥል። አትግባ ጣልቃ ፕሊስ። ኃይሉሻ እኮ አስተማሪ እኮ ነው፣ መምህር እኮ ነው። ኃይሉሻ አያንስም። ይሄ እኮ ብልግና እኮ ነው። ኃይሉሻ ነው አንተ ያስተምርሃል እኮ አንተ መምህር አላወራው። እገዛ አይፈልግም። አሁን ሚውት አድርግና ተቀመጥ። በኋላ ትገባና በኋላ ወገቤን ትላለህ። እኔ ምን ላድርግሽ? ሚውት አድርግሽ አሁን ችግር የለም። ለማንኛውም ይኸው ልቀጥልሽ። በጣም ጥሩ። ሪድ ከለር መሆኑን ማምጣት ያለብህ አንተ ነህ። ሪድ ከለር ነው ወይ አይደለም የሚለው አንተ ነህ። እኔ ተናግሬያለሁ። ኦኬ፣ አንተ ነው ካልከኝ አምጥተህ ቆይ ሀሊሻ ልጨርሳ አንዴ ተረዳኝ። አንተ ራእይ ዮሐንስ ላይ ያለው ሐሳብ ሪድ ከለር ነው ካልከኝ አምጥተህ ማሳየት ነው። እሱም ደግሞ ሌላ ችግር ነው የሚፈጥረው። እሱንም እንመለከተዋለን። አምጥተህ አሳይ። አሁን አንተ ነህ ያልከው፣ እንግዲህ አንተ ነህ ያልከው አለ ያልከው ማለት ነው። እኔ ምንድነው የክርስቶስ አስተምሮ ሲጀመር እዚህ እኮ ነው ያለው። እንዴ ክርስቶስ እኮ ማንነቱን እኮ አንድ ሰው ደፍሮ የሚያመጣልኝ የለም። ምንም አንዱ ምናልባት አዲስ መጽሐፍ ከታተመ አላውቅም፣ አዲስ መጽሐፍ ቅዱስ ካሳተማችሁ በስተቀር አላውቅም። ከዚህ መጽሐፍ ቅዱስ ይኸው ክርስቶስ ያስተማረው ትምህርት እንግዲህ ራእዩን ተመልክተናል። ጨርሻለሁ። እኔ እኮ ዘጋሁኝ እኮ። ራእዩ የእግዚአብሔር ቃል ነው፣ የኢየሱስ አይደለም። ይሄው የኢየሱስን የምታገኙትማ ይሄው እዚህ ላሳያችሁ። ለምሳሌ እዚህ ታገኛላችሁ። ኢየሱስም እያለ ይናገራል። ይሄው ኢየሱስም እያለ ይናገራል። አያችሁት? አለፍ ብለን ብንመለከት የክርስቶስን አስተምሮ ኢየሱስም እንዲህ አለ። ኢየሱስም እንዲህ ራሱን ገለጸ። ምን ብሎ ኃይሉሻ ቀደም ገልጾታል። አምላክ አለኝ፣ ወደ አምላኬና ወደ አምላካችሁ አድርጋለሁ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17፣ ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ነብይ ነኝ አለ። ኦኬ፣ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን አለ? ኢየሱስ ክርስቶስ ሰው ነኝ አለ። አየው፣ የራሱ ንግግርማ ይሄ ነው። ስለዚህ አሁንም ቢሆን ማንም አያመጣልኝ። ቃል ስጋ ሆነ የሚለውን ሳበውማ እንዴ አንድ ቦታ ባዶ ስላለ ሰው ምን ይሰራል? ከኃይሉ ጋር ሰው ምንም። አሁን ሰው ያዳምጥ። እኔና ኃይሉ ነው እየተወያየን ያለነው። ሰው አያስፈልግም፣ ሶስተኛ ሰው አያስፈልግም። ለምን ይገባል? ኃይልሻ ስለዚህ ምንድነው በጣም ስለዚህ ሚውት አድርግ። ማነህ ቃል ስጋ ሚውት አድርግ። በጣም ጥሩ። እና ያ ጀማ ሐሳቤ ግልጽ ነው አይደለ? ራእይ ዮሐንስ የማን የእግዚአብሔር ቃል እንደሆነ የክርስቶስ ንግግር። ክርስቶስ ምንድነው? ለቃሉ መስካሪ ነው። አሁንም ቢሆን ይኸውልህ ኃይሉሻ እስከ ትንሣኤው ቀን ማለት ነው አላህ ብሎ እንደው እስከ ትንሣኤው ቀን ብንቆይ፣ ፈጣሪ ብሎ እስከ ትንሣኤው ቀን ብንቆይ አንድ ጥቅስ አታመጡልኝም ሁላችሁም ብትተባበሩ ማለት ነው። ይሄው ሰዓት አልቋል። 2 ደቂቃ ጨመርኩልኝ ወይ በቃ ጥቅስ አምጡ። ይሄው እኔ ኦኬ፣ በጣም ጥሩ። 2 ደቂቃ ካለኝ አሁንም ቆይ 2 ደቂቃ ካለኝ እሺ፣ አመሰግናለሁ። ልጠቀምባት በዚሁ። ክርስቶስ አምላክ አይደለም። እሺ ልቀጥል። አውርቶ አይጠግብም ጭራሽ። 2 ደቂቃ ተጨምርለታል። አይጠግብም እኮ እሱ።
ኖ ኃይሉሻ ፍትሃዊ ነው። እንዳንቺ ፍትሃዊ አይደለም። ኃይሉሻ ፍትሃዊ ነው። እሺ አንድ ፍሬ ነገር እኮ እየተናገረ አይደለም። ደቂቃን አታበክሉብኝ። 2 ደቂቃ ተሰጥቶኛል። ታዲያ ክርስቶስ አምላክ አይደለም ስንል ምንድነው? ይሄው ዮሐንስ ወንጌል 8:40 ኑ ተመልከቱ። የክርስቶስን አስተምሮ ማለት ነው። ምንድነው ክርስቶስ ስንል እንደዚህ ቁልጭ ያሬ ይናገራል። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉ ትፈልጋላችሁ። አብርሃም እንዲሁ አላደረገም እያለ ይናገራል። ምን አለ እዚህ ጋር? የነገርኳችሁን ሰው ብሎ ራሱን ይጠራል። ሰው ምንድነው? ፍጡር ነው። ክርስቲያን ወገኖቻችን ፍጡር ያመልካሉ የምንለው በምክንያት ነው። ማስረጃ ይዘን ነው። ሰው ምንድነው? ፍጡር ነው። በእናት ማህፀን የሚወሰን ምንድነው? ጽንስ ምንድነው? በእናት ማህፀን የሚወሰን ጽንስ ምንድነው? ፍጡር ነው። ይሄው ደቂቃ ከተሰጠኝ ማሳያለሁ። እነሆ ትጸንሻለሽ። ይሄው ክርስቶስ ማለት እዚህ ነው የምታገኘው። ሌላ ከፈለክ ከራስ ካመጣሁ እጨምርልሃለሁ ማለት ነው። መጨረሻ ራዕይ ዮሐንስ ምዕራፍ 22 ላይም ከፈለክ እጨምርልሃለሁ። ኢየሱስ ክርስቶስ ማለት ይሄው እኔ ቁጥር 16 ላይ ራዕይ ዮሐንስ ምዕራፍ 22 ቁጥር 16 ላይ ማለት ነው። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህንን እንዲመሰክርላችሁ መልአኬን ላኩ ይላል። እኔ የዳዊት ስርና ዘር ነኝ። ተመልከቱ እዚህ ጋር ስለ ክርስቶስ ምን ብሎ ተገልጿል? እኔ የዳዊት ስርና ዘር ነኝ። ኢየሱስ ክርስቶስ ምንድነው? የዳዊት ስርና ዘር ነው ማለት ነው። በዚህ ራዕይ መሰረት ማለት ነው። ዳዊት ደግሞ ከየት ነው ስሩ ስንል ከአዳም ነው። አዳምሳ ከጭቃ ነው። አየኸው የክርስቶስን ጅማሪ። እኔ የዳዊት ስርና ዘር ነኝ ካለ ይሄው ነው በቃ። ዳዊት ከየት ነው ስርና ዘሩ? ከአዳም። አዳምሳ ከጭቃ ነው። ፍጡር ነው የምንለው በምክንያት ነው። ፍጡር አታምልኩ። አሁንም አፈር ከመልበሳችን በፊት ፍጡር አናምልክ እያለን ጥሪ እናደርጋለን። ሰዓት ጀነረስ አድርጌ ትርፍ ሰዓት መረጃ ክርስቶስ ማለት ክርስቶስ ማለት አምላክ ያለው ዮሐንስ ወንጌል አመጣልሃለሁ በድጋሚ ማለት ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ደቂቃ ከተሰጠን እናሳያለን በደንብ ተመልከት። ገና ወደ አባቴ አላረኩምን አትንኪ። ነገር ግን አለ ክርስቶስ ተመልከት፣ ከወንጌል ማለት ነው። ይሄን የክርስቶስ አስተምሮ ነገር ግን ምን አለ? ወደ ወንድሞቼ ሄድሽ እኔ ወደ አባቴና ወደ አባታችሁ ወደ አምላክ ያርጋለሁ ይላል ክርስቶስ። ወደ አምላኬ ኦኬ። አምላክ ያለው ግለሰብ ነው ኢየሱስ ክርስቶስ ማለት። አምላክ ያለው ሰው ነው ኦኬ። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ተመልከቱ። ስልጣን ተሰጠኝ ይላል። ከሁሉም ክርስቲያን ጋር የሚጋጭ አስተምሮ ምንድነው ካላችሁኝ፣ ለፈጣሪ ስልጣን ይሰጠዋል የሚል አስተምሮ ከሁሉም ክርስቲያን ህሊና ጋር ይጋጫል። አው ይጋጫል ከሁሉም ክርስቲያን ጋር። ለፈጣሪ እንዴት ነው ስልጣን የሚሰጠው? ያጀማ ለፈጣሪ ስልጣን ተሰጠው ማለት እኮ የበላይ አካል አለበት ማለት እኮ ነው። ክርስቶስ ምን ይላል? ስልጣን ተሰጠኝ ከኔ አብ ይበልጣል። ይሄ ነው የክርስቶስ አስተምሮ። የበላይ አካል አለበት፣ ስልጣን ይሰጠዋል ኢየሱስ ኦኬ። እንዴት ነው ለፈጣሪ ስልጣን የሚሰጠው እንላለን? አምላክ አለኝ ይላል። አምላክ አለኝ ማለት የሚያመልከው አምላክ አለ ማለት። አው ይሰግድለት ነበር። ከመሰቀሉ በፊት በተራራ ይወጣ አምላኩን ያመልክ ነበር ኢየሱስ ክርስቶስ። አምላክ ያለውን ሰው አታምልኩ ከሱ ውረዱ እያለ ነው። አሁንም ክርስቶስ የሚያመልከውን አምላክ እኛ እንደምናመልከው ኦኬ፣ እኛ እንደምናመልከው የኢየሱስ ክርስቶስን አምላክ አምልኩ እያለን ጥሪ ያደረግን ያለ ነው። አፈር ከመልበሳችን በፊት መቃብር ከመውረዳችን በፊት ማለት ነው ኦኬ። ቻንሱ እዛ ድረስ ስለሆነ ማለት ነው። ቀብር ከገባን በኋላ ዋጋ የለውም። ስለዚህ አመሰግናለሁ። አሁንም ማስረጃ ጨረስክ? ደቂቃህን ትምህርቱ በጣም ስለገባኝ 1 ደቂቃ ይሰጠኝና ኃይልሻ በጣም ተመችቶኛል። ኦሳማ ያስተማረው። ኦሳማ አንድ ጥያቄ ብቻ ልጠይቅ። ነብያትን መላክ የሚችለው ማን ነው? ኧረ ተረስተናል። ቆይ አንዴ ማን ነው? አንዴ ማን ነው? ሌላ ክርስቲያን ከገባ ራስ ምታት ፌር አይደለም። ብዙ ክርስቲያን ተደርባችኋል። ራስ ምታት ተደረገ። መሰረታዊ ጥያቄ ስለሆነ ተፈትና ነብያትን መላክ የሚችለው ማን ነው? አንድ ጥያቄ ነው። ድሉ ለራስ ምታት ነው የሚሰጠው። ኖ አይደለም። አሁን አንተ ጥያቄ ትመለስልኝ። ምክንያቱም ሚስጥር መመለስ ካልቻልክ ማለት ነው ወይ ውረድና ሌላ ሰው ይመልስ። ከዛ ውጪ ክርክር የሚፈጥር ነገር አታምጣ። አይደለም እየጠየቀክ ነው ጥያቄውን መልስ። ፍትሃዊ በሆነ መልኩ ነው። 5 ደቂቃ እንሰጣለን። ራስ ምታት ፌር ስላይደለ ራስ ምታት ተናገር። ክርክር ነገር አታድርገው። ጥያቄ የጠየቀው ነገር በቃ ቀጥታ መልስ። ስራን ያስከበርሽ ከሆነ ደግደም ስላስተማረን ማለት ነው። ኦሳማ ስላስተማረን ራስ ምታት ትቀጥላለህ። ጥያቄዎች አለ ጠይቀው። አሁን ባስተማረው ላይ አውቃለሁ። አሁን ባስተማረው ጊዜ ለሙስሊም አንሰጥማ አባት አው አንሰጥም። ለሙስሊም አንሰጥም። እኔ ልመልሰው እሱ ጥያቄ ኃይልሻ እኔን በትልቁ አድርገስልኝ። ራሱ እድሉን ሰጠዋለሁ ግን አይመልሳለሁ።
አይደለም ሁለቴ ለሙስሊም አንሰጥም። እሱ ሲያወራ ነበር አይደለ? ቀደም እድሉን ሰጥተኸዋል። አሁን ደግሞ ቃል ስጋ ሆነ ያወራል። ቃል ስጋ ሆነ ያወራል። አሁን ሁለቴ ለሙስሊም አንሰጥ። ባስተማርከን መሰረት ክርስቶስ ሰው ነው ብለህናል። ብዙ ነገር አስተምረናል፣ ተምረናል። እናመሰግናለን። ነገር ግን አንድ ጥያቄ ነው የጠየቅነው። ራስ ምታት ፕሊስ ሳትደረብ አንድ ጥያቄ ነው የጠየቅነው። ይሄን ሁሉ አስተምረናል። እኛ ቢሆንም አንድ ላይ እንድንመልስ ፌርም አይደለም ሰው ማስቀመጥ። እንግዳ እናክብር በቤታችን። ራስ ምታት ትንሽ ደቂቃ 1-5 ደቂቃ እንሰጣለን። ጎሄድ ከዛ በኋላ እኛ ክርስቲያኖች ደግሞ እናወራለን። ጎሄድ ራስ ምታት። ቴንክ ዩ ኤልሻ አመሰግናለሁ። እኔ ከመጀመሪያው ርዕስ ነው እንትን ያልኩት። ቅድም ርዕሱ ሳይቀየር በፊት ይሰማል ድምጽ አይደል? ይሰማል ድምጽ? ስምህ ተመችቶኛል እያልኩ ነው። ቴንክ ዩ አመሰግናለሁ። ርዕሱ ሳይቀየር አስተያየት ልስጥ ያልኩት የነበረው ለዛ ነው። ምክንያቱም የተጀመረው ርዕስ በጣም ረጅም ርዕስ ስለነበረ ለዛ ነበረ ፍቃድ የጠየቅኩት የነበረው። አሁንም እዛው ላይ ተመልሼ ሁለት ጥቅሶችን ጠቅሼ ወደሚቀጥለው ሄዳለሁ። ምንድነው ክርስቲያን ወገኖቻችን ብዙ ጊዜ ድነናል፣ በዚህ እርግጠኞች ነን፣ ከዚህ በኋላ አንስትም። እንደውም ወንድም ኦሳማ ነገ ምን እንደሚፈጠር ታውቃለህ ወይ ሙስሊም ልትሆን ትችላለህ ብሎ ሲለው በፍጹም ብሎ ያመጣው አንድ ጥቅስ ነበረ። ምንድነው እሱም የዮሐንስ ወንጌል ላይ የተመረጡትን እግዚአብሔር አብ ለልጁ እንደሰጠውና እነሱን ማንም ከእጅ የሚወስዳቸው የለም የሚለውን ጥቅስ ነው ያመጣው። እነዛ የተመረጡት በክርስቶስ እጅ የተሰጡትን ማንም እንደማያስታቸው እንደሚድኑ እርግጠኛ ያደረገው ጥቅስ እሱ ነው። ግን ራሱ ኢየሱስ ምን ብሏል መሰላችሁ? ማቴዎስ ወንጌል ምዕራፍ 24 ቁጥር 24 ላይ ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክት ያደርጋሉ ይላል። የተመረጡትን ልብ በሉ፣ የተመረጡትን እንኳን ያስታሉ። ስለዚህ ጋራንቲ የለም ማለት ነው። ተመርጠህ እንኳን ልትስት ትችላለህ። እንዴት ነው ታዲያ አንድ ሰው ጋራንቲ ድኛለሁ ብሎ ጋራንቲ አድርጎ ሊናገር የሚችለው? ምክንያቱም ነገ የሚፈጠረውን አያውቅም። ክርስቶስ እየተናገረ ያለው እዚህ ጋር ሊያስቱ ይችላሉ። የተመረጡትን እንኳን እያለ ነው። የተመረጡትን ልብ በሉ። በማን ነው የተመረጡት? አስቀድሞ ነው የተመረጡት። እሱን ደግሞ ምንድነው የሚለው? የቱ ጋር ነው የተጻፈው? እሱ ቆይ ባትሪ ነው የሚናገረው። እሱን ቶሎ በል ራስ ምታት ባትሪ እያለቀ ነው። እሺ ኦኬ እሺ። ጥቅስ ፍለጋ ከሚሄድ አንድ ጥቅስ ልጨምር በዚሁ ላይ ሉቃስ 21:8 ላይ እንዲህም አለ እንዳትስቱ ተጠንቀቁ፣ እንዳትስቱ ተጠንቀቁ። መዳን ጋራንቲ ያለው ሰው እንዴት ተጠንቀቅ ይባላል? እንዳትስት ተጠንቀቅ ይባላል። ምክንያቱም የመሳት እድል ስላለ ነው። ነገ ተነገ ወዲያ የመሳት እድል ስላለ ነው እንዳትስቱ ተጠንቀቁ የተባለው። ኦኬ። ሌላው አንድ ትልቅ ያነሳው ፖይንት ወገኔ ኃይሉ ጥቅስ ስንሰጣቸው እነሱ ጥቅስ ይጠቅሱልናል አልክ፣ እኛ ጥቅስ ስንሰጣቸው ግን አንቀበልም ይላሉ። ይሄኛውን ጥቅስ ከተቀበልክ ይሄኛውንም መቀበል አለብህ። 5 ደቂቃ ብቻ ነው የቀረው። ባትሪ ቶሎ በል በእናትህ ባትሪ 5 ደቂቃ በቃ ጨርሻለሁ። ይሄኛውን አንተ የምታመጣውን ጥቅስ እንድንቀበል ስታስገድደን እኛ የምናመጣልንም ጥቅስ መቀበል አለብህ። ይሄኛውን መርጦ ይሄኛውን መተው የለም ብለህ ነበር። ነገር ግን እውነት ኃይልሻ መጽሐፍ ቅዱስ ላይ ያሉትን ጥቅሶች ሁሉ ትቀበላለህ? ቅድም በእንግሊዝኛ ስትጠቅስ ነበረ። ኪንግ ጄምስ ቨርዥን ላይ የዮሐንስ መልእክት ምዕራፍ 5 ቁጥር 7 ላይ ምን ይላል? For there are 3 that bear record in heaven, the Father, the Word and the Holy Ghost, and these 3 are one ይላል። አማርኛው መጽሐፍ ቅዱስ ከፍተህ ብታነብ ይሄን ጥቅስ አታገኘው። ትቀበላለህ? ይሄን ጥቅስ በሰማይ የሚመሰክር ባትሪ ሳይዘጋ ኦሳማን ይቅርታና አንድ ጥያቄ ብቻ የጠየቅኩትን ይመልስልኝ። ረጅም ትምህርት ስላስተማረ የሚችለው ማን ነው? ኦሳማ እሺ፣ ጥያቄ ከምን ጠይቃቸው? ይሄ በጣም ኢምፖርታንት ነው። ኢየሱስን አምላክነት ብቻኛ ብናስረዳ ይሻላል። ለመሰለ ችግር የለውም። ይሄንን አፍርሰነው ወደዛ እንሄዳለን። ቀላል ጥያቄ። ባትሪ አልቋል። ነገ እንመለስና ነብያትን የሚልከው ማን ነው? ኦሳማ ቶሎ
ዛሬ ባያበቃና ቀጣይ ላይ ሁሌም ብንወያይ ኃይልሽ ጊዜ አሁን እንደዚህ ሚውትን ያዝ ባትሪ ሊያልቅ ነው። እሺ ጥያቄ በእስልምና ነው በክርስትና ምን ነው? አንተ በምታምነው በእኛ እምነት ነብያቶችን የሚልከው አላሁ ሱብሓነሁ ወተዓላ። በጣም አመሰግናለሁ። በቃ ተመልሶልኛል። ያወራችሁ ተዘጋ ባትሪ እንዳይዘጋበት። እሺ ተመልሶልኛል። ስለዚህ ማለት ክርስቶስ ራሱ በቀይ ስትል ነበር ነብያትን እንደሚልክ ራሱ የተናገረበትን አሳያለሁ። ስለዚህ ክርስቶስ አምላክ ነው ማለት ነው። ነብያትን ተረጋጉ። ስድስቱ ቅዱሳት መጽሐፍት በምን ያህል ቅዱሳት ሰዎች ተጻፈ ብላ ቤተክርስቲያን አስተማረች። ሰማ እኔ እዚህ ጋር ላይክ የተማርኩትን ተምሬያለሁ። እንኳን በኮሌጅም ጭምር ተምሬያለሁ። እሱ አይደለም ፖይንቱ ግን በኮሌጅ ጭምር ከተማርክ እሺ ልጠይቅ ጥያቄ። ቴንክ ዩ በኮሌጅ ከተማርክ ያ ግን ላይክ ይሄ ጥያቄው ላይክ ኢየሱስ ክርስቶስ ለአንተ ማን ነው? እንደ አምላኬና